the chase and the hunt, and I set the pace when I'm running. I always take what I want and I always give it 100. Don't need a bank, no I'm funded. Play the game like it's nothing. I'm always thankful for something. Don't take for granted, stay humble. Now wake up! It's time to look at the enemy. Look in the mirror if he is no friend to me. It's not working out, maybe it's the chemistry. It's time to break up so I can make a better me. Better believe in your mind, cause it's everything. You can mold, shape, find almost anything. All it takes is some time and some clarity to find your identity. It's mind over everything. በሰላም ያሳደርከኝ አምላክ 1 ሚሊዮን ብሩን ዛሬ ካላገኘህልኝ እኔ ተኝቼ ብውል ይሻላል እንዳልክ ይኸው ጌታው የሰው ወሬ አትስማ ሰው መታየተዋል ያው እንዳስቀመጥከው Good morning አዲስ አበባ እንዴት ነሽ Hello ስጦታውን ወደድሽው አላየሁት ለምን እስከዛሬ የምታመጣውንም እኮ አይቼው አላውቅም ታዲያ ለምንድን ነበር የምታመሰግኝኝ ማመስገንማ አባባን ያስተማረኝ ዝም ብሎ ማመስገን ዝም ብሎ መኖርም ሁሉ ጊዜ ጻኖ ነው አፊ እንዴት ጊዜን አጣብቤ አንቺ ጋር እንደምመጣ ባወቅሽ ስለመጣ በጣም አመሰግናለሁ ምንም አይደለም ጊዜ ከሌለህ ግን አትምጣ ነው አገላለጽ እኮ ነው እንዲህ ይባል የለ ያው ለልጆቻችን እንዴት እንዳገኘሁሽ ነግራቸው ሌላ ታሪክ አዘጋጅላችሁ አባባል ገባን ግቢ የኔ ልጅ ትልቆኛለሁ አይደል መቼም ለኔ ሁሌም ትልቅ ነሽ መድኃኒትሽን ዋጭ ከነ መድኃኒትሽ ነው የምወድሽ ልትለይ ፈልገ ነው ሁለተኛ እንደዚህ ጋር ምንድነው ሐሳብህ ምንም ያለኝ ወረቀት የድረስ ሊሄድ እንደሚችል ታውቃለህ አይደል ልጅህ እንዲህ እንድትናገረኝ አልፈልግም ማለቴ ነው ሚስትህ ልትሆን እኮ ነው ያመጣሁትን ስጦታ ከፍታ የማታይ ሴት ሚስት ልትሆን ነው ትለኛለህ ምንድነው ነው የምትለው ማን አሷ በጊዜ ሂደት እኮ ይስተካከላል ንገራት ያደረኩልህን ሁሉ ንገራት ወጣትነቴን ሰውቼ ንብረትህን እንዴት እንዳተረፍኩ እንዴት እዚህ እንዳስቀመጥኩ አትነግራትም ቃል ገብተልኝ ነበር ግን ጤነኛ ልጅ እንኳን አይደለች ይሁን ባል አንድ ቀን እንኳን በሰላም አይታኝ አጣቀ በብጫቂ ወረቀት መቀመጥ ልትወርድ እንደምትችል አትርሳ ስጦታ በጣም ወድጃለሁ ከየት ነው ያገኘኸው ምንም አላመጣሁልሽም ባዶ ነው እነዚህ ሰዎች አለ ጦርነትም ስራ የላቸው በቃ አረ ተው ገላግሏቸው ይህ ነቅቻለሁ ይመስገን ምን ነው የኔ መቤት ምን ነው ክሊዮፓትራ በሬ ላይ ምን ተሰራለች ይቅርታ የራሳችን ይቅርታ እዚህ ሰፈር እንደገባሽ ከላው አነሱት እንዴ ቆንጆ እንዳይገባ ያጋድለናል አላልኩም ይኸውልሽ መተኮስ ተጀመረ ጎንበስ ብዬ ይሄን ሰፈር አስፋልት አረጋለሁ ብዬ ጊዜ አጣው አንቺ ዛሬ እንደምትመጪ ባቅ ለሊቱን አድርገው ነበር ነይ ወደዚህ አንድ ነይ ወደዚህ ኮረኮንቹ ልገልብጠው ከስር እኮ አስፋልት ነይ ወደ እኔ ጋር ልገልብጠው ለክፉ ቀን ያስቀመጥነው ነው ለእንዳንቺ አይነቱ አመሰግናለሁ እኛ ነው የምናመሰግነው እዚህ ሰፈር አንድ ዘመድ ነበረኝ ለምን ቁራጭ አይሆንም ዘመድ የሚጠይቅ ሰው ደስ ይለኛል ደስ ነው የቤት ቁጥራችሁ ስንት ነው ወይ በግል አልተሰጠንም በጅምላ ሰጡንና ተከፋፈሉ አሉን ሁሉም የሚቀለውን ወሰደ ከስንት እስከ ስንት ይገመታል እናንተ ቤተሰብ ያክስቴ ነው ያክስት የቤት ቁጥር ይረሳል አሎክስሽ ጄኔንም አክስት ቢሆን ጠይቀሽ ትሄጃለሽ ያክስቴ ስማን ነው አበብዬ ይሄን መልክ የት ነው ማቀው ወይ ስጋ ቁርጥ አበብዬ
ምን ነው ቤት አባት ቤት ይጂ ቤት ይቀርበኛል ቤቱ እኮ ይሄ ነው እኔ የምለው እጅ ጽሁፍሽ እንዴት ነው ምንም አይነት እስቲ ዝም ብለሽ ስልክሽን ጻፍ አረቀስ ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ አልሰማሽም ባክስት ነው ባክስት ግብጽ የኢትዮጵያና ክስት የኔ ነው ትላለች ያኔ ጦርነቱ ይነሳ እንዴ ድምጥማጡን አጠፋል አቤት ኤፍቢአይ ኦርጋኒክ አፈር አረሞንቷል ኦርጋኒክም ኢንኦርጋኒክም አፈር አለ አዎ ቀብርም እናስፈጽማለን ሰማጂ የዋጋ ጥናት ነው እንዲያስከው ማን ነው ይሄንን የቢዝነስ ካርድ ይመት ነው ዲሽን ተክላለን አዎ የጻናት ማቆያ አለን አትክልተኛና ሴኩሪቲም እናቀርባለን አዎ ታዛዥ ነው ኤፊላታ አለላታ አማን ነው እንዴ ነው አማን ቸሽም ነው አለ ዋናው ነገር ይያለ ሰላም ዋናው ነገር ምን ልታዘዝ እንዴት አረግሽልኝ አባት ያንን ጉዳይ ሰርተፍኬቱ አለቀልሽ እኮ በስንት አሰራሽ በልደትዬ በስምንተኛ ክፍል ጨረስኩ በስምንት ምን ነው በማስተርስ ነበር የፈለግሽው ኧረ እሱ በቂ ነው ከነ ዲግሪ ነው የሰጠሽ ከነ ጋውን እኮ ያየን የዛሬም ደግሞ በ10 ታረግ እዛ ማስተርስ ይይዛለሁ እንዴ ማራት አመቻችተሽልኝ በቃ ቸኩያለሁ እንጂ ባቃቀምኩሽ ነበር ጩኸት ለምን ጩኸት አልክ የለምርጫ ጩኸት ነው ይኸውልሽ የነመቤት አንቱ አትበለኝ እሺ እንግዲያው እንደፈለግሽ አድርጊ ካሁን በኋላ ከተከሰስኩ እኮ ለስምንተኛ ጊዜ መሆኑ ነው እኔ እዚህ መጋዘን ውስጥ መቀመጥ አልፈልግም መጋዘን አዎ ለምን ዛሬ እንኳን ወካል አረግም አልታዘዝኩም ይሄው አዘዝኩ ከላይ ነው ትእዛዙ አባትሽ አላዘዙኝ ዩኒቨርሲቲ መመዝገብ ከዚያ ወደ ቤት መመለስ በቃ አሃ ለከልታስ መዘግበኝ ነው መሆኑ ነው እንግዲህ መቤት አዙር መሪ ነው ወይስ ወይ አዎ ወደ ቤቴ መመለስ ፈልጋለሁ ቆይ ደውዬ ላሳውቅ አዙር አንተ እሺ ሄሎ አባባ ደህና ነሽ ግን አይደል አፊ ደህና ነኝ ግን አልማርም ይሁን አፊ ወደ ቤት ብቻ ተመለሽ እሺ ዱቤ ኤፍሬም የሰፈሩ ሰው ሁሉ ኤፍሬም በኤፍሬም ነው ለዚህም ለግለጠም ኤፍሬም እና ምን ይላል እጅ ጽሁፍ ያንተ ነው እንዳክደኝ ይኸውልህ ሰማይ ቆይ ኤፍሬም ይላል ኒያላ ሾላ እዚህ ጋር ደግሞ ለወጣ አደረከው ሾላ ኒያላ አልከው እንጂ ያው ነው ይሄ ሁሉ ኤፍሬም ያንተ ዕዳ ነው በለኝ ይሄ ሁሉ ኤፍሬም ያንተ ዕዳ ነው በል ተናገር ድፈር ተናገረው ይሄ ሁሉ ያንተ ዕዳ ነው በለኝ ያንተ ነው ከፍላል ምን ችግር አትለይም እንዴ ታዲያ ያዳ ከፍላል ችግር የለም የማይቼ እሺ ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ ሰማሁ አጫጭር ወሬዎች አታነቡማ በፀጉር ነው በፀጉር ህንዶች ፀጉር መሸጥ ይጀምራሉ ያኔ ዓለም ትበጠበጣለች ቁርንጫጭ ፀጉር ያላቸው ናቸው አመጽ የሚያስነሱት እጅ ጽሁፍሽ እንዴት ነው ምንም አይደል እስቲ እዚህ ላይ ስልክሽ ይወጣከ ስማ ቆቅ የቤት እንስሳ ነው ቆቅ ተፈልጎ ነው የተጠየቀውን ብቻ መልስ ቆቅ የቤት እንስሳ ነው ወይ ለኤምባሲ ነው እሺ ዋጋውን በምን እናውጣለት ቆቅማ የዱር እንስሳ እኮ ነው የዱር ነው ቆቅ የዱር ተሳቢ እንስሳ እኮ ነው አጥፎ ከዘንዶ ቀጥሎ ሁለተኛ እኮ ነው በመዥጉርጉርም በምንም አሁን ሄድ ዲሽ ቤቷ ጋር ሂድ ቶሎ በል እየሄድኩ ነው እኮ አንኳኳሽ እያንኳኳ እኮ ነው አንኳኳ ዩኒፎርም ጅቤ ሰላም ና አንኳኳኝ ኧረ ተው አንተ ዘዬ ተው ግን ተው አቤት ኤፍቢአይ እንዴ ምን አጠፋን ምንድነው እንደዚህ ማማር አስደነገጥከኝ እኮ እኔ ልደንግጥ እኔ ክውል በል እናንተ ሀብታሞች እኮ የምትደነግጡ አይመስለንም ነበር አዎ የምትደነግጡ ፍጹም አይመስለንም እኮ እኛ እኮ በደረሰ ቁጥር ደሞዝ በደረሰ ቁጥር ቀለብ በደረሰ ቁጥር ስንደነግ ደውዞን ጣፍ ሳስተናል እኔ ደሳሳ ምን ነው ለስንት ደሃ ሳስታችሁ ትችሉታላችሁ እኔን ስትሉ ራሱ እንደነግጣለን ታዲያ ምንም ይባላል አይዞን እናንተ ራሳችሁ አይዞን ደሃ መሌለውም ታውቂያለሽ እሺ ምን ልታዘዝ አረ ምን እንታዘዝኛ ራሳችን ደውላችሁልን ነበር ዲሽ የምትሰራው ልጅ ነህ እንዴ ነኝ ዲሻችን ተበላሽቶብናል ቆየ
20 30 አመት 30 ደቂቃ 30 ደቂቃ ካለም ከተቆራረጣችሁ እኔ ልቆራረጥ እኛ እንቆራረጥ አይደገምም በህዋ ሳይንስ ስም ይቅርታ ጠይቅሻለሁ በናሳ ስም ይሄው ዋይት ሃውስ ፔንታጎን ምስክሬ ነው ቃል ገባልሻለሁ ድጋሚ መንደሮን አለች አለማችን እያንዳንዱ ሰው ከቴክኖሎጂ ጋር እኩል ለማራመድ ነው እቅዳችን እንዴ እየተገፋፋችሁ እንዴ በጣም ኮሚክ ነህ ኬኬ ካሉት ይቅር ኮሚክ ነው ያልኩት አራዊት ነው አውቀህ ነው ማለት ድምጽሽን ለመስማት ብዬ እሺ ላሳየና ዋው ምን ዋው ሶስተኛው ዓለም ጦርነት በምን እንደሚፈጠር ሰማ በተወጠረ ጂንስ ነው በእውነቴ ነው ምን ያቆሳተራት ስንተኛው ነው ጦርነቱ ተሳስቼ ይሆን ስማ ስንተኛው ነው ጦርነት ያልከኝ እኮ ሶስተኛ አይደል ሶስተኛ ዓለም ጦርነት ቢያንዷ ስለክፋት ፖስተር ብላ ሄደች አንተ ግን ገና ሶስተኛ ላይ ነን ያለ ነው ገና አይደሰው እኮ እኔ ስንት ዓለም ጦርነት ላይ ደርሷል የትዛ ኮምፒውተር ቤት አካባቢ ነህ እንትን አጽፍልኝ በቃ ከሶስተኛ ጀምሮ እስከ አምስተኛው ያለው የዓለም ጦርነት ዓለም ወይና አስተናግድ ያለ በለው አይደ እባክህ ሰው የት ላይ ደርሷል እሺ ላርጋው ወደ ግራ ወይስ ወደ ቀኝ ወደ ፈለግሽበት እሺ አሁን ዞረ ባክ መጣ በቃ ኤምቢሲ ፎር አለ ገብቷል በቃ መጣ ዛሬ በጥሩ ሁኔታ ላይ ነው ያለው ዶክተር አንተን ሳይ መሞትበት ቀን ይታወሰኛል መሞትህን የምታስብ ከሆነማ እየኖርክ አይደለም ማለት ነው ጥረታችንን ሁሉ ገደል እንዳከተለ ምንድነው ጥረት ውስጥ ነገረኝ ዶክተር እንዴት እኛ የሚጥሩ ሰዎች አናውቅም እንዴ የሚጥሩትን ሰዎች እኮ አየናቸው እኮ እንዴ በየስንዴ ማሳው በየሽንኩርት ማሳው በየቀይ ስሩ ማሳው በየጎማ ማሳው ሁሉ በስኬት መስኮት እኮ ወጣው እኮ አየናቸው እኮ በመጽሔቱም በቴሌቪዥኑም አይተናል እኮ የሚጥሩትን ሰዎች እንዴ ጣረን ስትሉ ትንሽ አታፍሩም እንዴ ወይ ጥረት ክረምት ሳይመጣ ሁሉም ቤት ባል ሳይኖር ሁሉም ሴት ትል ነበር እናቴ ወደማይቀረው ዓለም ከመሄዷ በፊት ይሄው እድሜ ለእናንተ እኔም በልብም ልከተላት ነው ጠረናል ስትሉ አታፍሩ ምን ያረጋችሁልኝ ነገር አለ ሲነገረኝ መድኃኒት ከማስቃም ውጪ ይሄው ቀን ተጧት ሌት ተተማታ እቀመዋለሁ ምንም ጠረናል ትላላችሁ እናንተ አመሰግናለሁ thank you በጣም ማመሰግናለሁ እኔ እኮ በነጻ ኮንዶች ይገርማል አየር ተወደደ ወይ አየር ውድ ነው ከኛ ሰፈርማ አየር ተወደደ ስፓይኪ ትባላለች ስፓይኪ thank you ባይ በጣም ቆንጆ ወሻለች አይደለ ታዳንስ የምትችለው ሳልሳ ምናምን ትደንስልሃለች ሙዚቃ ልክፈትልህ እባክህ ግድል በእውነት እኔ ፕሊዝ አረ ሰው ይሰማል ላይ ባንተው ለአረ ተው ክሊዮፓትራን ታውቂያለሽ ክሊዮፓትራ ማን አላውቅም የግብጽ ልዕልት ነበረች ከታች ከትንሽዬ ቦታ ተነስታ ነው እዛ የደረሰችው ቆሎ ሎሚ ምናምን ምሽት ሴን ነበረች ውብ ነች በቃ ቁርጥ እንዳንቺ በኔ ሂሳብ መስታወት ተመልከች እኔ ከፍላለሁ አሁን ሐውልት ናት ሐውልት እና ሐውልት መሆን ያስደንቃል ወይ እሷም እንዳንቺ ሞጥ ሟጣ እንዴ ከኔ ጋር ማን እንስማማ አንድ ቅንቲነን በቃ ኤፍሬም እባላለሁ እሺ ኮክ ስም መለዋወጥ አይከፋም የሰው ልጅ የደም ዝውውርን ትቶ በስም መዘዋወር ነው የሚኖረው ይላል በእውቀቱ ስዩም መቼም ኢትዮጵያ አይደለም ነው እንዴት አለ እንዲህ ብሎ ከመሬት ተነስቶ አለ ስልኬ ቅድም የደወልኩልህ ነው ሴቭ ላድርገው በቃ ሴቭ አድርገዋለሁ ደውልልሻለሁ ምልክት ብቻ አድርግልኝ እኔ ደውልልሃለሁ ባይ እሺ ባይ ቴንክ ዩ ካልቻልንም አትሉም እንዴ አልቻለም ረፍ ይሄን ነበር የፈለኩት ና ወንድም አለ መሬሳ ነው ሰለ ይሄው ዶክተር ገንዘኝ ይሄው ተስተካክየላለሁ ምን ሰው አስጠብቀ ገንዝ ይሄው ከግሬ ጀምር መቼም ስጋለው ብለው መሬት አይቀብሩኝም ቆንጆ አድርጋችሁ በብልቃት አስቀምጡኝ መማሪያ ሆናለሁ ትንሽ ለኢትዮጵያ ሕዝብ ክብር የሌላችሁ እንደ ሞታችኋል ይባላል አላልኩ እየሰማሁ ዶክተር ባይኔ በበረቱ እየሰማሁ አልክኮ ይኸውልህ ዳኒ እርግጥ አልቻለም ግን እንተኩ እንደዚህ ነው የሚባለው አይዞ በርታ ትድናለህ እኛ አለን ነው የሚባለው ባይሆን ዞር ብለህ ለዘመዴ ይሞታል ብትል አይከፋኝም አልሰማሁም ማለት ይኸውልህ አሁን የቴሉሽ ሰዎች ጠቅላላ ይታሉ ጁቬ ይታለ ኤፍሬም ይታለ ወጣ ብለዋል እንጀራ ፍለጋ ሄዱ እንጀራ ፍለጋ
ምን ነው የሆቴሉ ምግብ አልስማማለህ እንዴ? አረ ስራ ማለት ነው። ስራ ጥሩ ነው። ስራ መሄዳቸውን በጣም ነው የማደንቀው። ቢሆንም ግን አንተን ሊለዩ ወይም ካጠገብ ሊልቁ አይገባም። ከምሬ ነው የምልህ። አዎ ዶክተር፣ እኔም እኮ ይሄንን ብያለሁ። 2-3 በተደጋጋሚ ነግሬያቸዋለሁ። ግን እነሱ ስራ መስራት ስላለባቸው ነው። እኔ እንኳን ኤፍሬም እና ጁዴ ተወላጆቹ ወንድሞቼ ቀርቶ የኢትዮጵያ ሕዝብ አብሮኝ ቢሆን አልጠላም ዶክተር፣ አልጠላም። ግን የኢትዮጵያ ሕዝብ ትንፋሽ ምግብ ይሆናል ወይ ነው? እሱ ልክ ነው። አይሆንም ዶክተር፣ አይሆንም። የኢትዮጵያ ሕዝብ ትንፋሽ ወኔ ነው የሚሆነው። እነ ኃይሌን፣ እነ ደራርቱን፣ እነ ቀነኒሳን፣ እነ መሰረትን የገፋ ትንፋሽ እህል ይሆናል? አይሆንም። ኤፍሬም እኔ ነኝ። የአፍሪካ ህብረት ላንቺ ወርቅ ካላነጠፍ ምንድነው ስራው? አሁን እኔ የምሰጣቸውን ገንዘብ ምን እንደሚያደርጉት አላውቅም። አሁን ዞር እስከ ይሄው ኮረኮንች ሆኖ ጥብቅ ከፍ ትንሽ አንድ ከመሬት ከፍ በይ። መሬት አፈር ለኛ ታያት በእናቱ ከፍ ምን ልታዝኝ ነው? የሞባይል ካርድ ታገኛለህ? ባለ 15 ባለ 25 ባለ 50 ባለ 100 ቆይ መልሳለሽ። ባለ 100 እኮ ነው። ድምፅሽን ልስማው ብዬ ሶስተኛ ዓለም ጦርነት በምንድን ነው የተሰማሽ? በሞባይል ካርድ ነው። ኢትዮጵያ የፋቀችውን ባለ 100 ብር ካርድ ግብጽ ሆዬ ሙሌት እንዲህ ማለት ግብጽ እጅ ሶፍሽ እንዴት ነው? ምንም አይደለም። እስቲ ልጅ ላይ ቁጥርሽን ዝግለጽ። ስትወጪ ደግሞ ባለ 15 ብር ካርድ መጥቀልሽ እጠብቃለሁ። ካሁን በኋላ ቴሌ ብለሽ ጥሪ። ቴሌ በይስ ወይ ቸኮሌታማ ከለር ያለው ልጅ ምን ነው እንዳይመስልሽም እኔና አንቺ ብንቀባ እንደው አይበልብንና እኮ መኪና ይመጣ። ጸጉር ቤት ነኝ። ከዛ በኋላ ፖኒ እንፈልጋለሁ። እሺ ይኸው እባክሽ ስደውልልሽ ስልክሽን አንሺ። ይሄ በእኔና በአንቺ ኃላፊነት ብቻ ነው። እሺ እኔ ራሴ እደውልልሃለሁ። ካርች ባይ ፒክ አደርግሻለሁ። ፒክ የኔ ጌታ፣ ለምንድን ነው የውጭ በር የማይዘጋው? ሹልክ ብሎ ይወርዳል። የውጭ በር መዝጋት ግን ጥሩ ነው። እናቴ እብድና በር ሸብ ይወዳል። ውረድሽ። ወንድ ነህ፣ አንተም ወንድ ነህ፣ እኔም ወንድ ነኝ። አንድ ቀን አንተም እንዲህ አይነት ነገር ውስጥ ሊያጋጥምህ ይችላል። አንድ ቀን ውለታ ዋለልኝ ልትለኝ ትችላለህ። አንድ ቀን እኔ አሟልጭ እንዲህ አይነት ሙልጭ አሟልጮኝ እኮ አያውቅም። አሟለጭኝ እንጂ ፈንጠር አድርገኝ። አንድ ፌርማታ ፈንጠር አድርገኝ። እኔ ስከንፍ እመለሳለሁ። እኔ ውረድ ካልከኝ እወርዳለሁ። አዳም ይዋረድ የምትል ከሆነ እወርዳለሁ። ሔዋን ትሳቅብን፣ ልውረድ። ሔዋን ትሳቅብን፣ አዳም እወርዳለሁ። አዳም አስብበት ግን እሺ። አንድ ሁለት ማለት ትንሽ በቀቅ ታረገኛለህ? ሔዋን እንዳትዋረድ። መኪና ውስጥ ነበርሽ? እንደኔው ተሳስተሽ ሰው መኪና ውስጥ ገብተሽ ነው? ሲጋራ ይገኛል? ወይ መንገድ ላይ ይደብራል። አይደብርም? እንግዲህ አንተ ያዝ። ሉዶስ ግን ይፈቀዳል አይደል? አልፈቀድንም። ማን የፈቀደው? ለማን ናችሁ? ስማችንን መግለጽ አንፈልግም። ስምህ ማን ነው?
አልያዝኩትም። አስቸኳይ ነው። ሮጥ ብዬ ላምጣት? ቅርብ ቦታ ነች። ኤፍሬም እባላለሁ። ሃይ ኤፍሬም። አፊያ። ሃይ አፊ። ኤፍሬም ቆንጆ ስም ነው። አከራዩዋለሁ። ሶሪ። ዋው ስምን ትወደዋለህ? ለምንድን ነው የምታጨሽው? ራሴ እንዲያመኝ። ሶሪ። አቤት አባባ። ሄሎ የኔ ቆንጆ የት ነው ያለሽው? ደህና ቦታ ነኝ። የት ነው ያለሽው? ጸጉር ቤት ነኝ። አብሮሽ እኮ ማንም ሰው የለም። ጠባቂ ካስፈለገ ሌላ ቀይርልሻለሁ። ቆይ እኔ እስከ መቼ ነው ጠባቂ የሚያስፈልገኝ? ትንሽ ብትታገሺ ምን አለበት? እንደውም እኔ ራሴ ጠባቂ ቀይሬያለሁ። አናግረው። ማልበል ማነህ? ማልበል ልጄ አንድ ነገር ትሁን የገባህበት ገብቼ የምን መውጣት መግባት ነው? ያው አቤት አባባ። ቆይ ለምን አታምነኝም? ካሁን በኋላ ከፈለከኝ እንደውም አታገኘኝም። እኔ ራሴ ደውልልሃለሁ። ካሁን በኋላ እኔ ጠባቂ ነህ። እንዴ የምን ጥበቃ? ዝም ብሎ ዘመቆማል እንዴ? ከማላውቀው ሰው ጋር በስልክ አወራው። ይገደሉኝ ይታሰር ሳላውቅ በስልክ አወራው። የምን ዘመቻ ነው? የፍርድ ቀን ዘመቻ ነው? የኬክ ቆብ ጥሪ ነው? የምን ዘመቻ ነው? የኔ መቤት እግዚአብሔር ካንቺ ጋር ይሁን። ካንተ ጋር ይሁን። አሜን። አባቴን ያዋራህ ስልኩ ቪዲዮ ኮል ላይ ነበር። መልከን አይቶታል ማለት ነው። እከሳችኋለሁ። መልኬን አላግባብ ቀርጻችኋል። እከሳችኋለሁ። እንዳትሞት ጸልይ። ብሞት እንኳን የምለቃችሁ እንዳይመስላችሁ መጥሪያ ይደርሳችኋል ከሰማይ ቤት። ከሰማይ ወንድ አትበይኝ። ይሄው ወንድ አትበይኝ። ወንድነትሽንም አየናት እኮ። ምንድነው የምትፈልጊው? ማነሽ አንቺ? ምንድነው የምትፈልጊው ከኔ? ምንድነሽ? የት ታውቂኛለሽ? የታቅሻለሁ? አልፈልግም። ባፍንጫ ወጣ አንቺ። ይኸውልህ ጁቬ፣ አሁን የምነግርህን ነገሮች ልብ ብለህ አዳምጠኝ። ከሕክምና አንጻር ስንመለከተው ወንድም የያዘው በሽታ በጣም ከባድ ነው። ለዚህ ነው ወደ ቦርድ ያስተላለፍነው እና እባክህን ሰዎች አይራቁት። ለምንድን ነው የምትርቁት እንዴ? ዶክተር ያው እኛ ራሱ የአስተማሚ ድርጅት አለን። የድርጅቱ ደግሞ አንዱ እኔ ነኝ ባለቤቱ እና በዚህ ላይ ደግሞ ኤፍሬም አለ። ማንም የለማ። ማን አለ እዛ? ዶክተር ኤፍሬም መቼ ጥላው እንኳን አይያዝም እኮ። እዚህ ነው ሲሉት እዛ፣ እዚህ ነው ሲሉት እዛ እኮ ነው ኤፍሬም። ዶክተር እንደው ለሆነ ሰው እኮ መድኃኒት ሊያውጥ ሄዶ ሊሆን ይችላል እኮ ዶክተር። ያም ሆነ አጠገቡ ሰው የለም፣ ማንም የለም። እንዴት ነው የማይኖረው ዶክተር? አንዴ ዶክተር ይቅርታ። አባባ ነው አንዴ ልሰደ። ሄሎ ስማ፣ አሁን አንተ ሰው ነህ ባይ ነኝ። አትበል አልኩ እኮ። ስማ ወንድሜን አምኜ ሰምቼ። ምን ሆነ? የት ነው ያለው? ከኔ ጋር እየተጫወትን ነው። ከኔ ጋር ነው? አገናኝ እስቲ። አናግረ ይሄ ሄላ ወንድም ጋሼ ጋሻ እኔ ኤፍሬም ታውቀኛለህ። እኔ ጁቬ አይደለሁም። ባልሰራለህ እኔ ጁቬ አይደለሁም። አራት ጨነቅ ባባ ነው አጠገብ ያለችው ልጅ ሳምልኝ አለኝ። ቪዲዮ ካልነበረ አይቶሻል። ፖኒ እንፈልጋለሁ። ፖኒ ጓደኛዬ ነዋሪ ነው? ተከራይ ነው? መጤ ነው? አይ አይደለም፣ የህይወት ጓደኛዬ፣ የመኝታ ጓደኛዬ። የመኝታ ጓደኛዬ? የመኝታ ጓደኛዬን በአደባባይ እፈልጋለሁ ማለት ትንሽ አይከብድም? ለሚሰማ ሰው ትንሽ ይከብዳል አይከብድም? ሰው ምን ያስባል? የሰው ልጅ ምን ይሰማዋል? የሰው ልጅ መኪና ውስጥ ቢገባ፣ የሰው ልጅ ከድልድይ ቢፈጠፈጥ፣ የሰው ልጅ ብዙ ነገር ምንም በማስመልከት ቅናት የሚባል ነገር አለ። የምንለፋው እኛ የሚፈልገው ሌላ። ማን ነው? ፖኒ። ቅናት እንደዚህ ነው እንዴ? መሰለኝ። ካነሰ ጨምራለሁ። ማንም ሰው የሚቀናብኝ አይመስለኝም ነበር። ባንቺ አይደለም በፖኒ ነው። ፖኒ እኮ ውሻዬ ነው። አውቃለሁ እባክሽ። ይሄ ውሻ ፈልገዋለሁ። እሱ ስራዬ ነው። ቀላል ነው። ስራ ማለት ስራ ነው። ውሻ መፈለግ ነው ስራ? ለምን አንበሳ አይሆንም? ላይሆን ተወጁ የለ? አዎ
እሺ በቂ ኢንፎርሜሽን ያስፈልጋል። የፖኒ ዝርያ ምንድነው? ሳትደብቂ ሳትዋሺ ነው የምትነግሪን፣ ለፍለጋው እንዲረዳን ማለት ነው። አዎ ጠቅላላ የፖኒ ዝርያ ምንድነው? አውሮፓ ነው? አሜሪካ ነው? እስያ ነው? አፍሪካ ነው? አፍሪካን ታያት ለካ አፍሪካ እኛ ነን። እንግሊዝ እንግላንድ በፓውንድ ነው ክፍያው። ይወደድብሻል። ይሁን ፓውንድ ስንት ነው የምትከፊው? ፓውንድ የቢዝነስ ዘገባ አይተን ነው የምንነግርሽ። ኦኬ የፖኒ ልዩ ምልክት ምንድነው? ፖኒ ልዩ ምልክቱ ፖኒ ይሄ ነው። መጨረሻ ላይ ይሄን ተናግረው ነው የተከፋው። ፖኒ እንደዚህ አድርገው ነው ፖኒ ይሄን ከለር ለብሷል፣ ፖኒ ይሄን ለብሷል የምትሉት ነው። አንገቱ ላይ 5 ግራም የወርቅ ሐብል አድርጓል። 5 ግራም የወርቅ ይሄ ወርቅ መሀሉ ላይ ፒ የምትል ምልክት አለች እኮ ወርቅ ይሄ ገለውት ነው በቃ ማጅራቱን ብለው ትቦ ውስጥ ምንም በማያውቀው አስደፋችሁት። ገለውት ነው በቃ ገለውት ነው። እርማችሁን አውጡ በቃ። 5 ግራም በስቶ ነው ለውሻ 5 ግራም ወርቅ። አባቴ እኮ ነው ከእንግሊዝ ያመጣል። ለምን ከማርስ አይመጣም? የቤት እንስሳ ነው እንዴ? ምን አረግናችሁ? ደረስንባችሁ? ሳንደርስባችሁ መተሽ የማይሆን ቃል ትናገራለሽ? ምንድነው? በቃ በዚህ ነው የሶስተኛው ዓለም ጦርነት የሚነሳው። በቃ እናንተ ውሻችሁ ላይ ወርቅ ካረጋላችሁ እኛ ደግሞ ለኛ ነው የሚጋባው እንላለን። ዓለም ትበጠበጣለች። ድሀ ስንት እቁብ ጥሎ ለሰርጉ ቀለበት ይገዛል፣ አዋቶ እቁብ ጥሎ ምናምን። እናንተ 5 ግራም ቃል ኪዳን እዚህ ላይ የድሀን ቃል ኪዳን ለውሻ አንገት። አይ ጸረ ተላላፊ በሽታ ተከላካዮች ነን። ያልተከተበ ውሻ አላችሁ? አዎ ያጃፍጠሽ ነኝ። እስቲ በቅርብ ዳሰሽዋል? የሳሎን ነው? የሰርቪስ ውሻ አላችሁ? ሞቷል። እኔን ሞቶ ምን አገኘው? በመኪና ቅድሚያ ባለ መስጠት ነው በቃ። ወይ ዜብራ ባለ ፍቅር ወይ መብራት ላይ ቅርታ አለቀስኩብሽ። ይውሻ ነገር ስለሚሆንልኝ ዩኒሴፍ ነው ጉድ ያደረገኝ እንደዚህ መድቦ። የውሻ ስቃይ መቼ ነው የሚቆመው? አዳሙ የመጀመሪያ ለምድከው እንስሳ እየተሰቃየ ነው። ብቻዬን አልቻልኩም። አዳሙ ቅርታ እናውቀዋለን። ፓውደር ቀብተውት ይሆን እንዴ? አንተ ስንት ብትሸጉጥልህ ነው ጥልሃት የመጣኸው? በቂ ደሞዝ አለኝ የኔ ጌታ። ትጠግባላችሁ እንዴ እናንተ ድሆች? አንድ አይደለም እንደ ሆዳችን የምናስለምደው ነገር ይለያያል እንጂ የኔ ጌታ። ይልቅ የት ነው ያለችው ንገረኝ፣ እጥፉን እሰጥሃለሁ። እኔ ሁሉን ነገር እኮ በገንዘብ ለማድረግ መሞከር ጉዳት አለው። ፖኒን ልትፈልግ ነው የሄደችው ጓደኛዋን። አታገኘው፣ ገድየዋለሁ። ምን የጮኛትን? አዎ የሞተ ውሻ ለመፈለግ ነው የሄደችው። አንተ ሌላ ሰው ቢሰማ ደፋሃለሁ። ኢንተርናሽናል ጸረ ጥፍር መጥመጥ ተከላካዮች ነን። አሁን ነፃ ነሽ። በየ3 ወሩ ቼክ መደረግ አለብሽ። ኒውዮርክ የሚገኙት የተባበሩት መንግስታት ህንጻ ስር ነው ቢሮአችን። ደውዪ። መቼም ጥዬሽ ብሄድ ከሀገር ነው መባረረው።
አሳኝነ ኤፍሬም እባላለሁ። በምስራቅ አፍሪካ ብቸኛው አስታማሚ ነኝ። ምንድን ነሽ? ታማሚ? አስታማሚ? ጠያቂ? አስታማሚ ነኝ። ወንድሜ ታሞ ምን ነው? ምን አገኘው? አንድ ፍሬ ልጅ እንኳን አይደለም ታላቅ ነው። የታመመ ሰው ሳለው እባክሽ፣ ያው እንዴት ነው የሚያደርገው? ለዶክተሩ ነግሬዋለሁ። በሽታው ነው፣ ለእኛ ባህሪው ነው የምንፈልገው። ይጠጣል፣ ያጨሳል፣ ይቅማል፣ ሴት ጋር ሄዳል፣ ያጨሳል። ምንድን ነው እስቲ ይነጫነጫል። በሽታ አይደለ እንዴ ታዲያ? ለእናንተ ነው፣ ለእኛ እኮ ስራ ነው እኮ ይሄ። 10 ቁጥር ያለው በሽተኛ ሊወጣ ነው። ምን ነው ዶክተር? ምን አጠፋ? ዳኑ 10 ቁጥር ሩምቴ ሩም 10 100 ብር 100 ብር የሚከፍል በሽተኛ እኮ ነው ዶክተር። 100 ብር እየከፈለ የሚታመም በሽተኛ እንደቀል ሊወጣ ነው ይባላል እንዴ? 5 ቁጥር ያለውን በሽተኛ ኧረ እባካችሁ ዶክተር። ደህና ዋል። ደህና አንተ ምንም መሄጃ የላቸውም ብላችሁ ነው አይደለም እንደዚህ የምትጫወቱብን ነገር። መጠጊያ የላቸውም፣ መድረሻ የላቸውም፣ እፉዬ ገላ ናቸው ብላችሁ ነው አይደለም እንደዚህ የምትጫወቱብን ዶክተር። ደህና የለመደ ቤት ለምን አንደኛችሁን ዘግታችሁ ሆስፒታሉን ሆቴል አታረጉትም? እኔ በቅርብ ቀን ብዬ ለጥፈው ህዝብ ይሄን ጉዳይ በቀጥታ ማወቅ አለበት። ህዝብ ጆሮ መስጠት አለበት ለዚህ ጉዳይ። ህዝብ ምን አገባው? ህዝብ ምን አገባው እንዳትረሳችሁ። ይሄ ቋንቋ ነው ሀገሬን የገደላት፣ ወደኋላ ያስቀራት፣ የጎተታት። ሶስተኛው ዓለም ጦርነት በምን እንደሚነሳ ታውቃለህ? ህዝብ ምን አገባው በሚል በቃ ዶክተር በጣም ያሳዝናል። ኤፍሬም ስማ፣ አንተ እኮ ሰርተ መኖር የምትችል ነህ። እጅ እናገራለን። ይኸው ውሰዱት። እጅ ባዶ እጅ። አሁን እጅ ነው። እጅ ከሌለ ምን ዋጋ አለው? እጅ ዶክተር፣ እጅ ብዙ ነገር አለ። ኤፍሬም አታጋን እባክህ። ባቀለልኩት በወደድኩ። ቆይ እሺ፣ እኔ አንተ የዳነ በሽተኛ መውጣት የለበትም? ድኗል ብለን ፈርመናል ወይ ነው ዋናው ቁም ነገር። ነጥቡ መሆን ያለበት ድኗል ብለን ፈርመናል ወይ ነው። ማን ነው ሐኪሙ? ፈጣሪ ነው። ያዘው እያልኩ ያዘው አልኩት እኮ። ምንድነው ሀመር አደረገው እንዴ? ጂፕ ኤክስኪዩቲቭ አደረገው እኮ ይዞ የሰው ሊፍት የህዝብ እኮ ነው። ያዘው እያልኩት ደርሼበታለሁ እኮ። እግሬን ላስገባ ስልኩ ነው ደግሞ ሆን ብሎ እኮ ነው። ተጭኖ ያቅም። ድንኳን የሚሆን ሰው ነው ያስታውቃል። ትንሹ ድሀ ትልቁ እንዳያወደው ማለት መናት። እኔ በሽተኛ ይሻለሁ። ደክሞብኛል እያልኩት በሽተኛ ደከመብኝ እያልኩት። አይዞህ አትበሰጭ። ደከመኝ እኮ አንተ ጋር ለመድረስ ስል እኮ ሄደ። አይዞህ በጣም ነበር። እኔ ተመልሼ በዛው ሳልፍ ኮፒ ካደርጋለሁ ብዬ ነበር። አሁን ወይ ቀን የተቆረጠልኝ ሰው ሞቴን የምጠባበቅ ሰው ዱብዬ አይባልም። አትደልለኝ። መሞቴ እንደው አይቀርም። ለምን ትደልለኛለህ? ዳኒ ማን ይቀራል? እኔ አሁን ዛሬ ሞት ደስ ይለኛል። ሙት ዛሬ ግልግል ብል ሙት ግልግል በቃ። ታጨደ የለ ተወቀ የለ ታረሰ የለ ተበላሸ የለ ታምቼ የለ ምን የለ በቃ ይኸው ሊፍት መጠበቅ የለ ምን የለ ግልግል። ግን ሰማይ ቤት አለ ጊዜ ስትሞት ችግር ነው ይሻላል። መግቢያው ክራውድድ ይሻላል። መድኃኒት እየቃሙ ከመኖር ይሻላል። ዳኒ እኔ ልቃም ለኔ ያርገው። ሁሉን ይስተካከላል። ሁሉን አስተካክለዋል። በምን ይስተካከላል? እሺ ንገረኝ። አሁን እኔ እንደምታየኝ በምን ይስተካከላል? ፈጣሪ ሊመጣ ነው አሉ። ማን ነገር? ጭምጭምታ ነው። ንገረኝ ኤፍሬም፣ ንገረኝ በእናትህ። ዓለም እየሞቀች ነው። ጎርፍ በዛ፣ እሳተ ገሞራ በዛ። ሴቶች ምርት ማሳየት አበዙ። ወንዶች ሱሪያቸውን ዝቅ እያደረጉ ክፋያቸውን ማሳየት። ታዲያ አሁን ይሄ ምን ሚስጥር ነው? ሴቶች ምርታቸውን ስላሳዩ ፈጣሪ ሊመጣ ነው ይባላል እንዴ? ወንዶች ዓለምን ረሱ እንዴ? ወንዶች ዓለምን ረሱ እና አሁን ተነስቷል። በቃ እኔ ደወልኩ። ይሄ ሰማይ ቤት ፓርላማ ቀረበ። ይሄ ጉዳይ ቀጥታ ሰማይ ቤት ፓርላማ ፈቀደ በሙሉ ድምፅ። ተወሰነ። እና ኤፍሬም አሁን ፈጣሪ ሊመጣ ነው።
ተነስቷል። እሱ ምን መነሳት መቀመጥ ያስፈልገዋል? በቃ ከች ድንገት በቃ አንዳንዶች እንደውም ሚስጥር እኮ ነው የምታስወጣኝ እኮ የፊሊቃ ሚስጥር አንዳንዶች አሜሪካ እየፈረደ ነው ይላሉ። አሜሪካ ሾቃለች። አሜሪካ አንድ ንጹህ ሰው አንድ ለአመል እንኳን አንድ አዝኖ ከዛ አንዳንዶች ደግሞ እዚህ ምስራቅ አፍሪካ ነው ሰሜን አፍሪካ ደርሷል እያሉ። ሰሜን አፍሪካ የት ነው? ሰሜን አፍሪካ ወደዚች ብቻ ተነስቷል። እሱ ከመጣ እኮ አንሞትም ማለት ነው። አስሞተን እሱ ከመጣማ ያው እንደፈረደብኝ ሰብሰብ አድርጌ እናንተ ልጅ የሚሄድ ኤፍሬም ደከመኝ። ዳኒ ቁጭ በይ ዳኒ ቁጭ በይ። አይዞህ ቤት እስኪመጣ ድረስ ቁጭ በይ። ተቀምጫለሁ እኮ ኤፍሬም ተቀምጫለሁ እኮ። ቀለልኩ የለውም እኮ ተሳሳት። እኔ ከፍላለሁ። ባለ 10 ምናምን ኮከብ እኮ አይመቸኝም። ቀለል ያለ ቦታ ይሁንልኝ አትልም? ቀለል ያለ ቦታ ሜኖ የሌለበት ምናምን አቀጥሮ። እሺ እና ታዲያ ልቅጠረው? ስላሴ ካቴድራል ቤተክርስቲያን ምናምን ቀብር ቦታ ምናምን ተቀጥሯል። ያኔ አቀብለ ነው መመለስ ነው። ደግሞ ለቆቅ እሱን አላስታወስኩማ። እንዴት ትረሳለህ? ስላሴ ይረሳል? አሁን ስላሴ ይረሳል? እሺ አሁን ምን እናድርግ? ወደ መጠለያ ኮሽ ሳይልብን ወደ መታሰቡስ ድፍረት እኮ ነው። ያስከስሳል እኮ። እኛ እኮ እንከሰሳለን እኮ እዚህ በር ላይ ብንታይ። ትልቅ ሰው እኮ ነው የቀጠርነው። ከትንሽ ሰው የሚጠበቀውን ነገር ነው የምናደርገው። በቃ ማንኛውም ትንሽ ሰው የሚያደርገውን ማንኛውም ትንሽ ሰው እዚህ ቦታ አይመጥነኝም ብሎ ይሄዳል። እንሄዳለን። ቅደም ሰውዬ። ኤፍሬም የዛሬን ብቻ ሁለተኛ ግን አይደገም። እዚህ ገብተን ሰውዬው ባይመጣስ እንወጣለና በቃ እስከዛስ? እስከዛ ምንም ሳንጠጣ ሳንበላ አፈር ጠጣ፣ አፈር ደቼ ጠጣ። አፈርማ ሞልቷል። ኤፍሬም ምንድን ነው የምትለው? ወይ መግባት ወይ መጠጣት ወይ መመለስ በቃ ከገባን መጠጣት ወይ ነገር ማዘዝ አለብን። እሺ ብንገባ ጥሩ ነው። ግን ሻይ ስንት ይሆናል? የት? እዚህ። እኔ ምን አውቃለሁ? እንዴት እኔን ትጠይቀኛለህ? ምን አይነት ድፍረት ነው? እኔ እንደዚህ አይነት ቦታ ደርሼ አውቃለሁ ጭራሽ? እሺ ኤፍሬም ይኸው ግባና ሜኗን ገረፍ አድርገው ውጣ። እዚህ ሆቴል በር ላይ ያቆምከኝ አምላክ ተመስገንም። ምን አረኩህ? ለማን ደስ ሲበለው ብለህ ነው ጌታ? ኤፍሬም ግባ በቃ ሜኗን ብቻ ገረፍ ምን I know you told your friend you're not okay, and tell me what's wrong and why you never said you felt that way. Guess you're trying to stay strong and fake a smile until I look away. But I've known you too long, it hurts to watch your blue eyes fade to gray as you fade away, as you fade away. Yeah, I'm about to fade away, 'cause every time I wake up I feel like it's Monday. Something's going wrong with all the chemicals up in my brain. All of a sudden I don't look at anything the same way. Got a build up of my thoughts sitting in an ashtray. I'm sorry that I'm so inconvenient, okay.
Just let me be me and I'll stay out of your way. I can see the way you look at me, I'm such a disgrace. I never really asked to be brought into this place. You wanna love me? Well then baby I have a taste. All the highs and the lows, no you'll never be the same. I don't really wanna hurt you but I can't control the pain. If you're sticking by my side, maybe we could be okay. Okay, maybe you could be the change I need today. I promise that I've never felt this way. I really hope that you will choose to stay through all the pain. I know you told your friend you're not okay, and tell me what's wrong and why you never said you felt that way. Guess you're trying to stay strong and fake a smile until I look away. But I've known you too long, it hurts to watch your blue eyes fade to gray as you fade away. As you fade away. As you fade away. Like nothing I felt, my mind overwhelms. I think that I'm broken, but I hope you can't help. I know I'm not perfect, but some days I feel far more worthless. Baby, you make me feel nervous. If I still have you, I have purpose. It's all worth it. I know you told your friend you're not okay, and tell me what's wrong and why you never said you felt that way. I guess you're trying to stay strong and fake a smile until I look away. But I've known you too long, it hurts to watch your blue eyes fade to gray as you fade away. As you fade away. As you fade away. What's wrong and why you never said you felt that way. Guess you're trying to stay strong and fake a smile until I look away. But I've known you too long, it hurts to watch your blue eyes fade to gray. ለምን አገኘሁት እኮ ሰውየው በምን እድሌ ምግቦች ታዘዋል። የምን ምግብ? የሚለበስ ምግብ አለ እንዴ? ኤፍሬም አታደርገውም አይባልም። አደረኩት። ስፔሻል ከስፔሻል ጋር ተፋጥጫለሁ። ይኸው እንዳትበላ፣ አራት ቃል ነው። እንዳትበላ ውጣ። ኮቴ ሳታሰማ እና እንደ ይችላል እየሳብክ ውጣ። እና ምን ላድርግ? እኔ የለሁበትም። እኔም የለሁበትም። አንተ ከርሳ ሆዳም ነህ። ጅብ ታውቃለህ? የሰው ጅብ ነህ አንተ። ጅብ ነኝ። ምን ላድርግ? እሺ ዋጋው ስንት ነው? ዋጋው አጠቃላይ ወደ 7 መነሻ ደሞዝ ዲግሪ ልትበላ አፈር ብላ ና ውጣ። ምን አባቴ ላድርግ እኮ ሴጣን እኮ ነው ያሳሰበው። ውጣ። እኔ የለሁም። ውጣ። ኧረ አልበላሁም። ምን አባቴ ላድርግ? እስቲ ፖሊስ ጥራልኝ። ፖሊስ ምን ሊያደርግልህ ነው? ዳጉር ቦታ እንዳይመቱኝ ነው። ተው እንጂ ውጣ። ሞክራለሁ። ውጣ። ስቅ ይለኛል እኮ ማን ነው የሚያነሳኝ እላለሁ። አንቺ አለሽ
ጌታዬ ምን ነው የተቸገሩ ይመስለኛል። ምን ልርዳዎት? መኪናን ያጠብኩበት ቦታ ማን ያቆምኩበት ቦታ ጠፋኝ። ሌላ ቦታ አቆመውት ሊሆን ይችላል። እስቲ ረጋ ብለው ያስቡት። እሺ ሌላ የምረዳውን ነገር አለ? ጓደኛዬ እዚህ ሆቴል ገብቶ ነው። ደውልልኝ እባክሽ፣ ደውልልሽ። ለምንድን ነው የማትደውልልኝ? ደውልልሻለሁ፣ ደውልልሻለሁ፣ እጠብቅሃለሁ። ደውልልሻለሁ። እሺ አንድ ልድገምሽ፣ አንድ ጉርሻ አፈርሰው፣ እሺ አፈርሰው። እሺ ሂሳቧን እኔ ነኝ የምዘጋት። እሺ በሉ። ኔቨር ያሟል እንዴ? እሱም መድኃኒት ይወስዳል እንዴ? ኦ ማይ ጋድ! ምን በልተው ነው? ምን በልተው ነው? ምን በልተው ነው? ምን አባታቸው ቢበሉ ነው? ልብስ ገዝተው መሆን አለበት። በቃ ጃኬት ወይ ሱሪ የገዛ ሰው አለ? አፊ ጅቦች ሁለት ነበሩ። ስብሰባ ነበር። አቶ ኤፍሬም ዝግጁ ጸሎት ላይ ነበር። አረፈር እንደ አብርሃም ብቻዬን መብላት አልወድም። ና ቁጭ። መኪና ውስጥ ውጭ ሰው ይፈልገውታል። መንገድ ዘግቼ እንዳይሆን እንግዲህ ይሆናል አላውቅም። ነው ገዝተውኝ እንዳይሆን አይተህልኛል። ፍሬቻው ብቻውን 30 ሺህ ብር ነው። የፓራውልቱ ምናምን ቶ ስፖክ ምናምን ቶ ውድ መኪና መርከብ ላይ ቆይቶብኝ እድሜ ልኬ ለለፋሁበትን ንብረት ለአባቴ አንድ ነኝ። እናቴ በህይወት የለችም። በጣም በእስር ነው ያደግኩት፣ በከፍተኛ ቁጥጥር። ለምንድን ነው ግን ይሄን ሁሉ የምነግርህ? መኪናችሁ ስለተሳፈርኩ ነው። ስላወቅኩ ግን ደስ ብሎኛል። ላገባ ነው። ኦ ኮንግራ። ማገባውን ሰው ግን አላውቀውም፣ ግን የግድ ማግባት አለብኝ። ምክንያቱም ያ ሰው የቤተሰባችንን ምስጢር ይዟል። ዛሬ አንተን አወቅኩ እና በጣም ደስ አለኝ። ታውቃለህ፣ እጮኛዬ እንዲጠላኝ ብዬ እብድ ሆንኩ። ወፈፌ ታውቃለህ፣ ግን አልሆነም። ያገባኝ እሱ ነው። ይህን ሁሉ ማድረገው እንዲጠላኝ ነበር። ሰው የሚፈልገው ነው ወይስ ማግኘት ያለበት ነው የሚሰጠው? እንደየፍላጎቱ ነው። እንደ ያኗኗር ዘይቤው ነው። እኔና አንቺ ያኗኗር ዘይቤ ይለያያል። አንቺ የምትፈልጊውን ታውቂያለሽ፣ እኔ የምፈልገውን አላውቅም። ለምን አታውቅም? በቃ እኔ ምንም ነገር ተመኝቼ አላውቅም። እንዴት አትመኝም? አላውቅማ፣ አልመኝም። ሳትመኝ እንዴት ነው ታዲያ? ምኞቴ መመኘት ነው። አንተ እንዳትወርጂ አደራሽ፣ መውረድ የለብሽም አንቺ፣ መውረድ የለብሽም። እንዳትወርጂ አንቺ አትወርጂም። እኔ ልውረድ። ምን እጠፋለሁ? አለው እባክሽ፣ ምን ተባብለን ነበር? ደውልልኝ ብለሽ ነበር። ሚስ ኮል አድርግልኝ አላልኩም? ምልክት ብቻ አድርግልኝ አላልኩም? ምልክት ታውቂያት አፍያ ኮክ ዲሽ አላቸው። በዲሽ ነው የተዋወቅነው። ምን ከዓለም ያገናኛችሁ አንተ? አሁን እንዴት ነው ጸባይዋ? እንዴት ነው ዓለም ጸባይዋ? ሰላም ነች አይደል? እንደ በፊቱ ያብሽቻት ላይ ኪሎፓትራን አወቅኳት። ደወልሽላት? ያኛውን ስልክ አታነሳም። ገብቼ ሰርች ሳደርግ ማንነቷን በደንብ ነው። ጎግል እንዴት ያላግቷ ነው? እሱ ጋር ነው የምትኖረው አሁንም? መቼም አርጅታ ጨዋታ እኮ ነው ናፈቀኝ። ልሸኛችሁ ነው ወይ? ያቺት መኪና እዛሽ ጋር መኪና አለች። ውጭ ሄዶ እንዲታከም ቦርዱ ወሰን። ውጭ? አዎ። ቁጭ ብለን ነው የምትነግረኝ ይሄንን? ተረስ የት ውጭ? አሜሪካ። ምንድን ነው? እቺ አሜሪካ አፌ ውስጥ ነበረች። አፌ ውስጥ ቆይታ ዛሬ ካፌ አልጠፋ ብላ ነበር። አቤት አሜሪካ ምን ይውጥሽ! ድጋሚ ተገናኘን። አንቺ አሜሪካ አልጠፋ ብላ ካፌ ጉሮሯ ላይ ቆሜ እስከ ዛሬ ያወጣሁትን የዲቪ ያወጣሁትን እቀበላታለሁ። ብቻውን ነው ከአንድ አስታማሚ ጋር እንዴት ወስነዋል? መቼ ነው ታዲያ የምንሄደው? እኔ ፓስፖርትም ምንም አላወጣሁም እኮ ገና። አትሄድም? የት? አሜሪካ። ለምን አትሄድም?
ሰው አለ። የምን ሰው? ሰው አለ ትላለህ እንዴ? ቀለል አድርገህ ሰው አለ ትላለህ። የካፌውን በራረከው እንዴ? ሰው አለ የምትለው የምን ሰው? ማን በለፋው ማን በርገር ይበላል? ማን አለ? እሺ ከከፈልክ ምን ቸገረኝ? ዱምቡሎ ዱዲ ሳንቲም አልከፍልም። ዱምቡሎ ዱዲ አልከፍልም። ቀረሃ። እንጋደላለን። በቃ ከፍተኛ ደም መፋሰስ ይፈጠራል። ከፍተኛ ማን ነኝ ልትል ነው? በሽተኛው እኮ የኔ ነው። እኔ ዳኒን አላስታመምኩም። እኔ ዳኒን አልተንከባከብኩም። እኔ ዳኒ አሳማሬን ሲል አሳጥምጄ ነው። ዳኒን አዝዬ ነው፣ አቅፌ ነው፣ እንቆቆ አድርጌ ነው። ዳኒ ሲቃዣ አልቃዣውም፣ ሲወርቅ አልወደኩም፣ ሲመታ አልተመታውም። እኔ ዳኒ እናትህ አሁን ዳኒን ወለድኩ ትላለች። እኔ አይደለም እንዴ ብዬ አምጬ ወለድኩት? አንተ ዛሬ አሜሪካ ስመጣ ክፉ አንነጋገር። ዛሬ እቺ ደሃ ሀገር ትታዘበናለች። እቺ ደሃ ሀገር ትታዘበናለች። ተው ግን ተው። ከዱርዬ ጋር ነበርሽ? ዱርዬ? የቤተሰቡን ደረጃ ዝቅ ከሚያደርግ ሰው ጋር ነበርሽ? አሃ የቤተሰቡን ደረጃ ከፍ ለማድረግ ነው የምታገባኝ? ይሄ ምን ጥርጥር አለው ውዴ? የሰርጉንም ቀን ልንቆርጥ አስበናል። ትምህርትሽንም ካልፈለግሽ አባባ የእውነትህን ነው? ልትለቀኝ ወስነሃል? አዎ ናፊ፣ ጭንቅላቴ እንዳይፈነዳ። ታዲያ እንግዲህ መቼ ይሁን? ነገ? ከነገ ወዲያ? እኔ ሳምንት ቢሆን ደስተኛ ነኝ። እኔ መቤት ሳምንትማ አይሆንም። ሳምንት እኮ ልደቴ ነው። ሰው በገዛ ሀገሩ ምን ታመጣለህ ይባላል። ምጣት ይምጣብ አልኩ። ወጣ አልክ እኮ። ከዚህ በላይ በምንትል በአማርኛ አልክ። በኩሼትክትል፣ አረቤክትል፣ ፍሬንችትል፣ በምንትል ምንትል ከዚህ በላይ አልክ እኮ። ገንዘብ የሚከፍል ሰው ፈልግ። ውረድ ከጭንቅላቴ ውረዱ። ከኔ ላይ ውረዱ። አልፈልግም። ውሰዱ ቃችሁ ደግሞ ምን ንብረት አልፈልግም። ከራሴ ላይ ውረዱልኝ። አልፈልግም። ዝም በለው እዛ ሌባ። አሻራህን በየቦታው በትን አሜሪካ ላይ ትሳል እንዴ? አውቃለሁ እኮ ሌባ ነህ። ሌባ ልባል አይገባም። ሌባ እንዳትለኝ። አሁን ዛሬ አሜሪካ ስለመጣች ሌባ ልትለኝ አይገባም። ታውቀኛለህ፣ አውቃለሁ። አታውቁኝም፣ አላውቃችሁም። በቃ ተውኝ። በቃ እፊ እስከ 200 ሺህ ብር እኮ ያስገኛል አሉ። ስንት አለኝ እኔ? ከ200 ድርሻማ አለ። ዳንኤል ሰምቷል? ዳንኤልማ አልሰማም እንዴ? ሐኪሙ እኮ ምንም ደስታም ሆነ ሀዘን መስማት የለበትም፣ የልብ በሽተኛ ነው፣ በዛው ይቀራል ብሎ እነግረዋለሁ። እስቲ እፍዬ አይ እነግረዋለሁ። አሬ እፍዬ ቁጭ በለሽ። ስጋ የሚበላና ይጣላል አጥንቶ ዕዳም ይከፈላል የሰነበቱ አይኑን ያፈጥና ይቀራል ተዘግቶ። በዚህ ጸባይ ነው እንደ ቪዛ የምታገኘው? ትሰማለህ? በዚህ ጸባይ ለ100 ዓመት አሜሪካን እንዳትረግጥ ነው ማለት ነው። አትንጣጪ፣ ጣጣ ያታም የባህል ሐኪም ጋር እኮ አይደለም የምትሄጂው፣ አሜሪካን እኮ ነው። ይሄ እኮ በየጎዳናውና በየመንደሩ የሚወራ ወሬ አይደለም። ይሄ የውጭ ፕሮሰስ ጉዳይ፣ የቪዛ ጉዳይ ነው። እሺ ዝርክርክ። This is my office. Sit down. ጁቤ እባላለሁ፣ የአሜሪካን አታሺ ነኝ። አላፈርኩ አሜሪካ ሄሎ ምን በክት ነው እንጂ ይቅርታ ናት። ምን እዚህ ያሉ ምን አያሰሩም። ኤምባሲው መች በነፃነት ለምን? እሺ ሄሎ ቀስ በል እንጂ ጾታ ችግር የለውም። አሜሪካ ጾታ ችግር ሁሉም ታስተናግዳለች። ማን ወንድነት ሴት ነገር ይሁን ወንደዛ በያ ቆፍጠን በል። እሺ ምን ያህል እንግሊዝኛ ትሞክራለህ? ምንም እና እንዲሁ እንደ ደነስክ ነው የምትሄደው? እሺ ለማንኛውም የተወሰነ ጋይድን አደርግሃለን። እኔም ባልኖር እኔን ብታገኘኝ ጥሩ ነበር። ካለው ማለው ከሌለውም ሌሎችም ስላሉም ጋይድ ያደርጉሃል። አሜሪካ 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 ቅድሜ በህብረተሰባዊነት አብቢ ለምለሚ ቃል ኪዳን ገብተው ቸርች መሽክሊንተን ሩዝቬልትና ኦባማ በስትም
እርግጠኛ ነኝ የአንገት ጊነስ ቡክ ላይ ተመዝግቧል። ከኪሎፓትራ እኮ በአንድ ይበልጣል። በአንድ ኪሎፓትራ እኮ 4 ከ1 ከነፋስ ነው። ያንቺ 4 ከ2 ከነፋስ እና ይሄን የመሰለ አንገት ይዘሽ እንዴት ትጓዣለሽ ብዬ ነው። ሶስተኛው የዓለም ጦርነት በምን እንደሚነሳ ታውቂያለሽ? አላውቅም። በአንገት ነው። ረጃጅም አንገት ያላቸው ሴቶች ይበዛሉ። ያኔ ጦርነት ይከፈታል እነሱን ለማግባት። ጦርነቱ በምን እንደሚያበቃ ታውቂያለሽ? አንገት በመሳብ ነው። ተመስገባሻል። እኔ ግን እንዴ አሜሪካን የማየት ይመስላል። ግን ማጀላንም እንዲህ ብሎ ነው መንገድ የጀመረው። እንዴት የለመኑትን የማይነሳው ጌታ አሜሪካንን እጁ ላይ ማጀላን አሜሪካን እጁ ላይ ማጀላን አፍሪካን ቢያገኝ ኖሮ አገኘው ነበር። ሱዳንን ቢያገኝ አገኘው ነበር። ሶማሊያን ቢያገኝ አገኘው ሊል አይልም። አሜሪካን ስለሆነ አገኘው ብሎ አሳየ። እኔ ምን ስንት ሰው ተመዝግቧል? ወደ 500 ምናምን ሰው ተመዝግቧል። እናጠጋጋለን። እኔ እንዴትም ይሁን ብቻ እንዴትም አሜሪካን መግባት አለ። እያንኳኳሽ ነው። ምን ቀረ? ይሄው ከወረ እያንኳኳሽ እኮ እያንኳኳሽ። ስሜን ጠይቂ እባክሽ። አፈር ሰውን ስሜን ጠይቂ። ማን ልበል? የኔ ቆንጆ ኤፍሬም እባላለሁ። የኔን ቤት ለሰዎቹ ምን ላድርግ? ኤፍሬም ምን እናድርግ ነው የሚባለው? ጓደኞቹ ነን እኮ። እሺ ጓደኛዬ ምን እናድርግ? እንጥፋ ብለን እንጥፋ። የኔ ቆንጆ ገላዬን ታጥቢ ባየሽ እንጂ ቀልደኛ ነህ። በቅርብ ነው አሰልጣኝ የቀየርኩት። እኔ የምልህ ወይ ስንት ብር ነው የሚከፈለው? 250 ሺህ ብር። አልበዛም? ለንክስ ነው እንደምትሄዱት? ለቁልቢ ንክስ ነው እንደምትሄዱት? ሰራ አድርጋችሁ እኮ ባንዴ የምታገኙት ነገር እኮ ነው። ኮንጎም አልቀረው እንዴ? እኛ እኮ ፈንጃም ካኛል የሚፈልግ ነው። ከፍሎ የሚያስታምም ነው። ለሱም ወንድነት ያስፈልጋል። ስንት ሬሳ ተራምጃለሁ መሰለህ? የምን ሬሳ ምናምን መራመድ ነው? ልጁ እኮ የልብ በሽተኛ ነው። እሱ ጋር መወራት ያለበት ስለ ፀሐይ፣ ስለ ጨረቃ። ተው እባክህ፣ አውቄዋለሁ። አሜሪካ ለእኛ ትጠፋናለች እና እርሶን አምኜ ወንድሜን ልሰጠዎት። ምን አገባ? ዜጋ እኮ ነው። እንኳንስ ለዜጋዬ ኮሪያና ኮንጎን ቀጥ አድርጌ ያዝኩ ሰው ነኝ። ጥሩ ና ቁጭ በላ፣ ቁጭ በል። ነፍቃልኩሽ አይደል? ጣፋ እንዴት ነሽ? ስላንቺ ምንም አልነገርኳትም ማፊ። ስላንቺ ምንም አልነገር ከፊትሽ ይነጥለኝ ፌስቡክ ላይ አይታል። ፌስቡክ የሚባል ነገር ግን ታሪካችንን ዘርግፍ። ሶስተኛው ዓለም ጦርነት በምን እንደሚነሳ ታውቂያለሽ? በፌስቡክ ነው። የኢትዮጵያን ፌስቡክ ግብጽ ታያለች። የዛን ጊዜ የዓለም ጦርነት ይነሳ። ምንም ብትል ነው ባንተ አልቀየምም። ቤት ለመኖር እንድጓጓ አረከኝ። እግዚአብሔር ያክልልኝ። ያልሞከርሽው ነገር አለ አይደል? ምን ማለት አብራችሁ አድራችሁ ታውቃላችሁ? ያ 500 ብር ጥያቄ እኮ ነው። ያ 500 ብር ጥያቄ በስልክ ነው የሚመለሰው። ደዊ ከማን ጋር? ማለት ከጮኛሽ ጋር? ልጃገረድ ክላስ ከኢትዮጵያ ቀጥሎ ድንግል አንድ ተገኘ። ኢትዮጵያዬ እንዘምታለን ላንቺማ፣ ኢትዮጵያዬ ላንቺማ እንዘምታለን ማማዬ። ግንባር ቦታ እኮ ነው። ኢንዱስትሪ ዞን ማለት እኮ ይሄ እኮ ነው። ኢንዱስትሪ ዞን እኮ ነው። ታዲያ የደበቀብሽን ነገር ለማግኘት ነበር። ይሄን በደንብ ነው የምናወራው። በኋላ ክላስ ይዘን ማን ነው ብቻችን እናወራለን። አንቺ ነው ማስጨነቅሽ። ኧረ ምንም አይደል፣ ትጨነቂ። እኔ ግን አልጨነቅም። በቂጣ ነው ያደግኩት። እኔ አይሰማኝም። እሺ ሉዝ ያደረኩትን በምንድን ነው የምትመልሰው? ሄፒን እኮ ጨዋታው እንዴት ደስ እንደሚለኝ። ይልቅ ጋይስ ለምን ከከተማ እንወጣ? ወንድ አድርገሽዋል። አንተ ወንድ አይደለ እንዴ? በግ እንዴ? ምንድነው? እኔ እኮ ተሰበሰቡ ደስ አላላችሁ። ምንድነው ዳርዳርታው? ማንንም የተከለውን እኮ ማንንም ሊለቅም አይችልም እኮ። ይቅርታ የኔ መቤት፣ በጣም ይቅርታ አድርጉልኝና ወንድ ነኝ እንዴ? ፓስፖርት ያልታደሰም እንጂ ወጣንን ነበር በእውነት። ይሄ ነገር ግን አባይን ያስጨንቀዋል። እንደውልላቸዋለን። ምን ችግር አለው? አይዞሽ እናት በቃ እሺ ወዲዬ እሺ እኔ ቆንጆ ምን የመሰለ ፓስታ መሰለሽ እንሰራለን። እስቲ ስለ ፓስታ ተው። ቻው በቃ እሺ። እሺ እስቲ የሁለት ብር ሽንኩርት ስጠኝ። የሁለት ብር ሽንኩርት። ሽንኩርት ምንድን ነው? ሽንኩርት ራስ ሰላም አይደለም። የት እንደመጣ ታውቀዋለህ? ምንድን ነው?
ወንድሜ አሜሪካ ኤምባሲ እኮ ነው ዘው ብለህ ሽንኩርት እያልክ ሂድ። አንተ አፍን እንዳከፍት በቃ ሽንኩርት ይቀራል እንጂ አፍን እንዳከፍት። ተው አፍን እንዳከፍት ተው ተው። እቺ ልብሽ ማንን ነው የምታስፈራው? ሄሎ 911 ከስተመራችሁ ነኝ። ደውሉልኝ እስቲ በዚህ አንተ 2 ወይ 3 ደቂቃ ይኖራል በህይወት መቆየት። አንተ ሰው ልታጠፋ ክፍታፍ በቃ ዝም በል አትንካ። ሰብአዊ መብቴን ውሻ ነገር ነው። የገነት ቁልፍ አለኝ እንደዚህ ለምን ገለይታ ትበለው እንዴ? ገለይታ በግሌ በከፈትኩት ቢሮ ውጭ ኖ ሲሪየስ ቱ ድሮም ሰው ይሄ ነው ቢዩ ይሄ ቢሮ የለው አታገኘኝም። የለውም ሄጃለሁ በቃ ባባ መልሰን የምናስተካክለው ከሆነ ይሄ ነገር ማበዳችን ነው። የምንፈልገውን ካገኘ ሌላ ሰው ያስፈልገናል። ወደ ቢሮ እየገባሁ ነው። እዛ ድረስ ይዘልኝ ነው። ቆያለሁ ቢሮ። ደህና ቻው ቻው። ኮቴ እየተሰማኝ ነው። ኮቴ እየተሰማኝ ነው። ይህ ቤት መውጫ አለው ብለሽ ታስቢያለሽ? ሌላ መውጫ? እሺ ቤት አለ የሚያብድልን ሰው የታለ? አይዞህ ብዙ ሰዓት አታብድም። እኔ ያለው አይደል እንደ የምኖርበት መውጫ አለሽ? መውጫ አለ ወይ? ምን እናድርግ? እናስብ። ዛሬ አሁን ነው የምናስበው? አሁን ነው የምናስበው? ዛሬ አሁን ነው የምናስበው? ምንድን ነው የምናስበው? ምንድን ነው? ኤፍቢአይዎች ነን። ትዕዛዝ ሰጣችሁ ነበር? የምን? ለባለቤት ወሰን ነግሬዋቸው ታለው። ቆቅ እንድናመጣ ታዘውን ነበረ። ለምን ዳይሆን ሰርፕራይዝ ነበር ይመስለኛል። ሰርፕራይዝ ነው። እንደ ነገሩ ከዚህ በላይ ምን ሰርፕራይዝ አለ? ይምጣ። የሆነ ቦታ ይቻላል። ወደፊት ይኸውኛ ምን ችግር አለ? ቢሮ ወደድሽው? ቢሮውን የማይቆልፍ ባል እንዲኖረኝ አልፈልግም። የስራ ውጥረት አለ። ስልክ እያወራሁ እኔ እኮ ረሳችሁኝ ደግሞ አስቀናችሁኝ። አምጣ ሄሎ ኮሚኒስት፣ እየሰማሁ ነው። ያ ዱርዬ ጉድ አደረገኝ። የትኛውን? አፍያን ይከተላታል የምትለኝ ዱርዬ ከእጄ የማለየው ቦርሳ ሰረቀኝ ከመኪና ውስጥ። አሁኑኑ የገባበት ገብተህ ቦርሳዬን እንድታገኝልኝ። እንዳገኘው ምልክት አድርግልኝ። ምንድን ነው የኔ ክብር? ምንድን ነው የምታወሪው? ምንድን ነው የምታስወሪው? እንደምትሳሳልኝ አውቃለሁ። ፖሊን ከእንግሊዝ ሀገር ድረስ አመጣህልኝ። ስለሞተች አዝናለሁ አፊ። አሁንም ቢሆን ሌላ ውድ ውሻ አመጣልሻለሁ። ውሻ ትሰርቅልኛለህ? ምን ውሻ ትሰርቅልኛለህ ወይ? ምን ነው አፊ?
ውሻ ሰርቆ ሊሰጠኝ ነበር እኮ። ፎቶ ማሳየኝ ነው። የተነሳነው ፎቶ ላሳይ። ደግሞ ምን ይልካ ወርት ላይ ማን አወጣሽ? እዱን ይጣለው ዱርዬ። አፊ ለመሆኑ መድኃኒትሽ ምጠሻል? መድኃኒት ወስጄ እኮ አላውቅም አባባ። ቆይ እንዳትቆጣ። የቤተሰቡ ዶክተር እኔ ዋሽልኝ ብየው ነው የዋሸ እንጂ መድኃኒት ወስጄ አላውቅም። ቀላል ውሸት እኮ አይደለም ይሄ አፊ። ናስቲ እኔ ልጅ ጤና ይስጥልኝ የኔ ጌታ። አስተላልፍ ቆይ ደውላለሁ። እሺ ምን ልታዘዝ የኔ ጌታ? ምን ፈለጉ? 25,000 ብር የሚከራይ ቤት አለ። አሁን በቅርብ ነው የተለቀቀው። ፈረንጆች ነበሩ የተከራዩት። እያመሹ ሲመጡ አስወጣናቸው። በጣም ንጹህ ነው፣ በጣም ጽዱ ነው። እዛው ጎን ደግሞ በጥሩ ሁኔታ በጥሩ ይዘቱ የተያዘ ወንዝ አለ። ንጹህ ወንዝ፣ በጣም ንጹህ ወንዝ። እሱም ይከራያል። ምንድን ነው የፈለጉት? ትንሽ ጊዜ ከጠበቁኝ ደግሞ ምርጥ 3 ሀይቆች እጄ ላይ ይገባሉ። በጣም አሪፍ ሀይቆች ናቸው። በጣም ግንባር ቦታ ላይ ናቸው። ምን ልታዘዝ? ፊልም መስራት ነው የፈለኩት አይሉኝም እንዴ? ፊልም በጣም ቀላል ነገር ነው ለኛ። እኛ ትሮይን የሰራነው እኛ ነን። አቫተርን የሰራነው እኛ ነን። ትሮይን እንግዲህ አይተውታል። በፈረስ ከዋራው እየቡነን እዛ ማአት ውስጥ ገብተን የቀረጽነው እኛ ነን። ይገርሙታል። እውነተኛ ታሪክ እኮ ነው። አቫተርን አይተውታል መቼም እርግጠኛ ነኝ። ምን አይነት ፊልም ነው የፈለጉት? ትራጀዲ፣ ኮሜዲ፣ ትሪለር ወይስ አስፈሪ ወይስ ሆረር ወይስ ምንድን ነው የፈለጉት? ሰስፔንስ ነው? ሮማንስ ነው? ምን አይነት በቃ ታውቃታለህ? ተፋሰስ ናት። አላውቃትም። አይነንስ ጅረቶች ናቸው እነዚህ። አላውቃቸውም። ይቅርታ። ቁጭ በል። ልጄ ናት። የዘሬ ቀጣይ ምስጢሬ ጭምር። አንድም ሰው ልደቷ ላይ ተገኝቶ አያውቅም። ብቻዬን እያከበርኩላት ነው ኖሬያለሁ። አይኔ ናት። መጪውን ልደቷንም ከማንም ዱርዬ ጋር አይምሮዋ ሳይበላሽ የሰርጓ ዋዜማ ስለሆነ በሰላም ማክበር ስለምፈልግ ከአሁን በኋላ አጠገቧ እንዳትደርስ። ያስመልሰኝ ነው። ሂዱ ነው ሂድ። እኔ ምን እንደሚያደርጉት ስልክ ውስጥ አንተ ኤፍሬም የሚባል ዱርዬ አለ እዚህ አንሸጥ። ምን ይሄን ያልከኝ? ዱርዬ መሆኑ እንኳን እኔ አላውቅም። ምን አስቸገረ ነገር አለ? ለማንኛውም ብትመክረው ጥሩ ነው። ይዘከራል እንደ ምን ነው? ተጠንቀቅ ብለው ከምን ካስከፊው በሽታ ከምን ከወባ ወረርሽኝ ከመንጋ ከትንኝ መንጋ ከምን ሁሉንም ማወቅ ያለው ተጠንቀቅ ብለው ይኸውልህ ወንድሜ ይጠነቀቃል። እኔም ጠነቀቃቸውም ይጠነቀቃል። ግን ምንድን ነው የበደለው ደግሞ? ይኸው እኔ ኤፍሬም መሲህ ከሆነ እዚህ ማዕዶ ብትል ማያውቀኝ ሰው እና የእሱ መጠንቀቅ ይጠነቀቃል። መታወቂያ ከፍል ይኸው አውጣልኝ አለኝ መታወቂያ ይጠነቀቃል። የደውልልህ በለኛ መጀመሪያ አትለኝም ወይ? ማኔ ነው የሚለው አስነጥሳለሁ እንዴ? ማስጠንቀቅ ብርቅ ነው እንዴ? እኛ እኮ ተጠንቀቀንም ማስጠንቀቀንም ምን አቀነን ሰው ነን እንጂ እንዴት እድሜን መሳሪያ እንደው ይዤ ባልወጣ። አንተ የጦር መሳሪያን እዚህ አስቀምጥ። ሁሌም ሬዲዮን ምን እንደሚገጥመህ አታውቅም። ሁሌም ውዳሴ ማርያሜን
Never really know just what you want. With you I don't ever feel calm. I can feel the sweat inside my palms. Play with me like cats and a string. You don't understand the pain it brings. You don't ever wanna give me wings. You don't ever wanna set me free. You know I'm addicted to you, and it's twisted, you've been gifted with the evil voodoo. Got me coming back for more, even when I've been screwed. Dolls full of pins, pierce my heart straight through. I got issues in my head, I like you in my bed, but you keep me on red. Oh, everything is like a test, I better not text or I'll come off desperate. But if I lay down and I play dead and I stay dead, baby you'll get sick of being the monster out of my head, under my bed, thinking something out of my nightmares, standing right there. But if I lay down and I play dead and I stay dead, then will you get bored of killing me? So if I play dead, will you regret everything that you did, that you said? I don't think you understand what you're doing, and my heart's black and blue from the bruising. I feel like when I'm with you I'm losing. I feel like you think that this amusing, sitting there gaslighting and confusing. Was it me? Is it me? Am I deluded? I'm the one who's always sorry, the conclusion. Even though I offer all of the solutions, I wish you loved me like I love you, it's stupid. When I'm alone with you I never feel lucid. I wish I wasn't struck by Cupid. I wish when I first saw you I knew this. When I'm with you I feel so useless, I feel diluted, my heart's been wounded. Silhouettes of you are like a taunt. Never really know just what you want. With you I don't ever feel calm. I can feel the sweat inside my palms. Play with me like cats and a string. You don't understand the pain it brings. You don't ever wanna give me wings. You don't ever wanna set me free. But if I lay down and I play dead and I stay dead, baby you'll get sick of being the monster out of my head, under my bed, thinking something out of my nightmares, standing right there. But if I lay down and I play dead and I stay dead, then will you get bored of killing me? 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 Step 1, wake up early, gonna rise with the sun. Step 2, get some good, some food in you. Step 3, think real hard about what you wanna be. Step 4, everybody just do your thing. Wake up, today's gonna be a good day. 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 Set your affirmations, aspirations. I got shit to do, I put out the preparation. Good food, good mood, blood in circulation. One step at a time, yeah, that's how you make it. Set a goal, you control every steps you take them. I try to pick flat thought, have some concentration. And if I make a mistake, it's called education. I try to do this every day, call it replication. Wake up, today's gonna be a good day. 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 We live life on a small creation. We control the airwaves, no negotiation. I refuse to think we need saving. Something good will come from creation. And when we think that the world is too anxious, we'll adapt to multiply and save it. And full of flies, so here come the clouds. They'll never stop unless I can swap all the bad for the good in my head when I'm lost. Yeah, so I'ma fake it till I make it. Positive thoughts
thoughts are overtaken. I got patience, one day at a time is how you walk away the greatest. I fell in your growth, you show yourself a foundation. Stay away from all the shit that causes temptation. I know that I like to do it cause it's sensation. I live my life in my head like a narration. Don't expect greatness, do my best, man, I'll take it. Wake up, today's gonna be a good day. 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 Wake up, really gon' rise to the sun. Step 2, get some good, some food in you. Step 3, think real hard about what you wanna be. Step 4, everybody just do your thing. ጌታዬ ሳልዘጋጅ ማለበል አጠገቧ እንዳትደርስ ልነግርህ ነው። ስም ይገለጽልኝ። ማናት? ታውቃታለህ? ያማታል። የምትሉን ሁሉ ማመን የለብህም። ሌላ ችግር ውስጥ እንዳትገባ። ኃይል አባከናችሁ። ሻማ አይበቃም ለኔ? ጧፍ አይበቃም? ውሻዬን ማን የገደለው? የገደለው? አዎ ሹፌሩ ነው የነገረኝ። ስለዚህም ተቀየረ። ማን ነው ይሄን ያደረገው? ታውቃለህ? በፍጹም አላውቅም። ማፊ እሱ ነው ማገባ። ምክንያት ይኖረው ይሆን? እልፍ ምክንያት ቢኖረው ቆይ ለምንድን ነው የሚያገባኝ? ንብረትን መቆጣጠር ስለማልችል እብድ ስለሆንኩ እንደውሹ ተጠምዝዞ ልያለ ስለ ሰርጉ ቀን እያሰብን ነበር። ለሰርግ የሚሆን ቀን ጠፋ እንዴ? በሰርጌ ላይ ፖኒ እንዲገኝ ፈልጋለሁ። ገድየዋለሁ። ሰምተሻል አይደል? አውቀህ ነው? አዎ። ምንም አታውቅም። ከሞተ ውሻዬ እንኳን አትሻልም። ይሄም ደስ የሚል ለውጥ ነው። ከአንድ ወር በኋላ ይሆና ሰርጉ። ባባ ከአሁን በኋላ ከቤት እንዳትወጣ። ባባ ይሄ የውሻ ቃል አይደለም፣ የተቆጣ ሰው ነው። አትወጪም። ግን አፊ ደህና ነች? በእናትህ ምን ነው? እኔ እኮ ሱዳን ልሄድ ያልኩለታ እንደ ነገ ልሄድ እንደ ዛሬ ደውዬላት ከሱዳን የምትፈልጊው ነገር ካለ ምን ላምጣልሽ አልኳት። ምንም አልፈልግም አለችኝ። ግን ዝም ብሎ ይሄ ጌጣጌጥ የእጅ ጌጣጌጥ ምናምን ገዝቻለሁ። ዛሬ ማገኘት ስላልመሰለኝ ነው። ወይ ነገ ይዤ ልመጣና አንገናኝ። እጮኛዋ ጠቅላላ የኢትዮጵያን የመብራት ኃይል እኔ ላይ አላበራም። አንተ ላይ በጨለማ ጠቅላላ 70 80 ምናምን ሜጋዋት አበራብኝ።
ፏ አላረ እኔ ደግሞ እኔ ወንድምሽ በቃ ሰላማዊ ነው ምናምን ብዬ ፏ ሲል ክርስቶስ መጣ ብዬ በርከክ ብዬ ለንስሐ ተዘጋጀሁ። ላስቆጥር ማለት ጌታዬ ይሄን አድርጌያለሁ ብዬ ላስቆጥር በርከክ ስል አጠገቧ እንዳትደርስ የሚል ቃል ምን እኔ መጣችብኝ እንጂ አልሄድኩባት። አይተሻል እንዴ እኔ ጡር አለው ብዬ ነው ጡር አለው የሴትም ጡር አለው ሂጂ አልላትም ብዬ ነው አይደለም እንዴ በቃ ኧረ ሁለተኛው ጨፍልቆኝስ ብሄድ አለቀልኝ አይደለም እኔ ደሃው አይ እስከ መጨረሻውማ እንታገላለን ዴፊ አይደለም እንዴ በእግዚአብሔር እንዳታለቅስ አራይዞ እንዴ ኮክኒኩ አልቅረብ ኮክኒኩ ኧረ እባክሽ እንዴ ይሄን ምላሴን ነው ጉድ ያደረገኝ ይሄ ልብ ኧረ ያፍርሶን ይሁዲ ዘያሉት እሺ እንዴ እንዳታለቅስ አንድ ሰው ማግኘት አቃታችሁ ምን ተገኘ? ለመታሰር ዝግጁ በጠቅላላ ውድ ናችሁ። ልጄን ከዚህ በላይ መግፋት አልችልም። ለኔ ተወው፣ ሁሉንም ለኔ ተወው። ልጄን ለማንም አልተውም። እንዳዝንልህ ነው? አላዝንም፣ ለማንም አላዝንም። በተለይ ላንተ አላዝንም። ትወርዳታለህ። እብድ ልጅህ ጎዳና ለጎዳና ጨርቋ ትጎትት ትኖራለች። የጠፋ ውሻዋን ልትፈልግ የሄደችው ልጄ ምናልባት አንድ ቀን አንበሳ ታገኘው። አትረባም፣ ምንም አታስብም፣ ደደብ ነህ። ትለምነኛለህ ደግሞ FBI ኢንተርናሽናል ጸረ ተላላፊ በሽታ አስወጋጆች ነን። የኔ ጌታ ያልተከተበ ውሻ አላችሁ? ዊ ሴይ አንድ ጊዜ ልጠይቅ። ጊዜ የለንም የኔ ወንድም፣ በሽታው በጣም ፈጣን ነው። ኢትዮጵያ እንስሳቶችን እያጣች ነው። ምን ፈለክ? ውሻ አለሽ? የለኝም። አቤት አቤት በትንፋሽ የሚተላለፍ በሽታ ነው። በቀን በሰከንዱ 77 ሺህ እያጣን ባለቤቶቹን ሳይጨምር ልፋታችንን ገደል እንዳይከቱት ውሻው የታለ? ላይ ነው ያለው። ዛሬ ወደቀ ዳኒ መጣው። እንዳትሞት ዳኒ፣ ሰብስብ፣ እንዳትሞት ዳኒ፣ ተንፍስ ኤፍሬም እስቲ እስካሁን በሂሳብ አልተነጋገርም። ሱቅ ዘግቼ አንዴ መጣሁት። ለምን ታንገላታኛለህ ኤፍሬም? እነሷ ስማ እያመሰላችሁ እንዴ ነው የምንቀሳቀሰው?
አንበሳውን አገኘሽው? አዎ አባባ። ኤፍሬም ባዶ ነው። ሃፒ በርዝዴይ። Happy birthday